ፍጹም አምላክ ፍጹም ሰው ስለነበር በአምላክነቱ ምን አድርጓል? በሰውነቱ ያደረገው ገብቶኛል፣ በአምላክነቱ ያደረገው አልገባኝምና በአምላክነቱ ምን አድርጓል ነው ጥያቄ። የሚፈልገውን አካል ይወስዳል አልከኝ። የሚፈልገው አካል ሲወስድ እኛስ እንዴት ነው የምንሆነው ስልህ ሰይጣን ለሰይጣን አሳልፎ ይሰጣቸዋል። ምድር ላይ ነው የሚሰጠን። ቀጥታ ይፈጠፍጧቸዋል፣ እርጉዛቸውን ይቀዳሉ ማለት ሳይሆን ቀጥታ ትርጉሙ መከራ ይደርስባቸዋል፣ በጦርነት ትሸነፋላችሁ፣ ትማረካላችሁ፣ እኔም አላድናችሁ ነው ሐሳቡ። ክርስትና ሴት ልጅ ባሏን ያለ ዝሙት መፍታት አትችልም የሚልን እንትን ሰማሁትና እሱን እስቲ እሺ ልቀጥል። እሺ አንተን ጥያቄ ነበረኝ፣ የሆነ ጥያቄ። እናንተ ኢየሱስ ይመጣል ብላችሁ የሚመጣው ለምንድን ነው ግን? እሺ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 ላይ እንደዚህ አለ፣ በእኔም እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ባይሆን ኖሮ ባልነገርኳችሁ ነገር እኔ ባለሁ እናንተም ከኔ ጋር ትኖሩ ዘንድ መጥቼ ወስዳችኋለሁ። ስለዚህ መጽሐፍ ቅዱስ እመጣለሁ ያለው እኛን አማኞችን ሊወስደን ከእርሱ ጋር ለዘላለም ከእርሱ ጋር እንድንኖር፣ ስለዚህ ሊወስደን ነው የሚመጣው ማለት ነው። እሺ መጥቶ ማለት ሌላውንስ እንዴት ነው የሚያደርገው? ሌላውማ እሱን ስላልፈለገ የመረጠው ሰይጣንን ስለሆነ ወደ ሰይጣንና ወደ ተከታዮቹ። ኦኬ ማለት ገሎን ነው። ሰው ሁሉ ሟችን ነው ይሞታል። አይ የማይሞት የሚመጣው ገሎን ነው ይዞ እናንተን የሚሄደው። እሺ ላስረዳሽ። እኛን አሁን በሁለት መንገድ ነው የሞቱትን ከሙታን ይቀሰቅሳቸዋል። ኢየሱስ ክርስቶስ እንዳለ በትንሣኤ ቀን እኔ ያስነሳቸዋለሁ ብሎ፣ ስለዚህ የሞቱትን ከሞቱበት ያስነሳል። በህይወት ያሉት ደግሞ በቅጽበት ኃይል ሰውነታቸው ይለወጣል። አይሞቱም፣ ሰውነታቸው በቅጽበት ኃይል ይለወጣል። የማይበሰብሰውን ይሄ የሚበሰብሰው ነገር ዘላለማዊ የሆነውን የማይበሰብሰውን አካል ይለብስና እንነጠቃለን ማለት ነው ከጌታችን። ማለት እኔ አሁን የተረዳሁት ነገር ማለት ነው አምላክ ነው አይደል? አምላክ ደግሞ ሆኖ የሌላ እሱን ማያምኑት በዛ ሰዓት እንዴት ነው ሊሞቱ የሚችሉት? በምን መንገድ ነው የሚመቻል? አሁን እኮ አንተ የተረዳኸው ሰው እኔ የመለስኩት ጥያቄ ጠይቀህ እኔ የመለስኩትን አልሰማህም አይደለም? አንተ የመለስክልኝም ምን ደግሜ እነግርሃለሁ ከፈለግ። ነገር ግን እሱ የሚመጣው ለምንድን ነው ነው ጥያቄ፣ ዋና ጥያቄ። ለምን ብዬ ዋላ ሰማህም እኮ ይሄን ጥያቄ መጀመሪያ ላይ ጠይቀኝ፣ እኔ ደግሞ መልሼልህ ነበር። ያውም ዮሐንስ ወንጌል ምዕራፍ 14 ተጠቅሽ። አየህ አልሰማኝም ማለት ነው እኮ። ከመጣ በኋላማ እኮ ምንድን ነው የሚያደርገው? እናንተን መርጦ ነው ወይስ እኛንን ትቶን ነው ነው ጥያቄ እኮ። እሱንም መልሼልሃለሁ። አሁንም አድምጠኝ። አልገባኝም፣ አስረዳኝ። በደንብ አልሰማኝም እንጂ አልገባህም አይደለም። ስላልገባ ሳይሆን ስላልሰማኝ። ሰምቻለሁ፣ ደግመህ ንገረኝ። ምንድን ነው ያልኩት? እስኪ እንዴ እኛን የሚወስደን እና በስጋዊ ሞት ነው ምናምን ብለኸኝ እኮ ጭራሽ ምንድን ነው መርጦ ነው ወይ? አልሰማኝም። እሺ ንገረኝ፣ ደግመህ ንገረኝ። እሺ ደግመህ ንገረኝ። ክርስቶስ ኢየሱስ እኛን ሊወስደን ነው የሚመጣው። ለምንድን ነው የሚመጣው ላልከው፣ እኛን ሊወስደን ነው የሚመጣው። ወዴት? እሱ ባለበት እኛ ከእርሱ ጋር እንኖር ዘንድ ይወስደናል። ሲወስደን ሁለት አይነት ነን። በጌታ አምነው የሞቱ ሰዎች አሉ፣ በህይወት ያሉ ሰዎች አሉ። በህይወት ያሉት በቅጽበት ዓይን ሰውነታቸው ይለወጥና ወደ ጌታ ሲሄዱ የሞቱትን ደግሞ ይቀሰቅሳቸው። እማያምኑት እኛስ ምን እንሆናለን ካልከኝ፣ እማያምኑት ሰዎች ደግሞ ለሰይጣንና ለተከታዮቹ የተዘጋጀ፣ ለሰው ልጅ አይደለም የተዘጋጀ፣ ለሰይጣንና ለተከታዮቹ ነበር የተዘጋጀው። ግን አላምንም መግባት የምፈልገው እዛ ነው ስላላችሁ እዛ እሱ አለ በሰይጣን አለበት እዛ ገሃነም ውስጥ ትገባላችሁ። ሞተን ነው ማለት ነው። አዎ የሞቱት ሞተው ያልሞቱትም ደግሞ ያልሞቱት እንዴት ይሆናል? ልክ እንደዛው በቅጽበት እንዴ ሳይሞቱ እዚሁ ምድር ላይ እንኖራለን ማለት ነው። ገሃነም ነው እያልኩ ምድር ላይ እያልክ ገና መልሱን መልሼልሃለሁ። በገሃነም ነው የሚገቡት እንጂ ምድር ላይ አይባል። ገሃነም ይባላል። አታወሳስበው ታዲያ። አሁን እኛ ሲመጣ የሚፈልገውን አካል ይወስዳል አልከኝ። የሚፈልገው አካል ሲወስድ እኛስ እንዴት ነው የምንሆነው ስልህ ሰይጣን ለሰይጣን አሳልፎ ይሰጣቸዋል። ምድር ላይ ነው የሚሰጠን።
አላልኩም እንዴ? እሱ አልሰማኝም። አሁንም አልሰማኝም። ታዲያ አመላለስ እኮ ነው። አድምጠኝ እሺ ወንድም። እሺ አሁንም ልገምል ገሃነም ትገባላችሁ ነው ያልኩት። ምድር ላይ ትሆናላችሁ አላልኩም። አሰማኝ እኮ ገሃነም የምንገባው እሱ ገድሎን ነዋ ማለት መሆን ያለበት ይሁን ሞተበል ምናምን በፈለግከው በል ዞሮ ዞሮ ገሃነም መገኘ ዞሮ ብቻ ነው እንጂ ገሃነም ትገባላችሁ ነው ያልኩት። ብራዘር እኮ ገሃነም የምንገባው አሁን ሲመጣ በአካል ነው የሚመጣው አይደለ? አዎ በአካል ሲመጣ እኛ አሁን ኖርማል አሁን ላይ ብንኖርና ቢመጣ የራሱን የሚከተሉት አካሎች ይዞ ነው የሚሄደው ወይስ እኛንም ጨምሮ ገሎን ምድሩን ባዶ አድርጎ ነው ከዛ የሚከሰክሰው? ኦኬ ጥሩ ጥያቄ ነው። ኢየሱስ ክርስቶስ እኛን ወደ ራሱ ሲወስድ አንተን ደግሞ ወደ ገሃነም እሳት ነው። ሰማይና ምድር ደግሞ ይጠቀለላል፣ መጽሐፍ ይጠፋል። ምን አልከኝ? ሰማይና ምድር ይጠፋሉ፣ ያላመኑት ገሃነም ይገባሉ፣ ሌሎቹ ደግሞ ከጌታችን ጋር ዘላለም ይኖራሉ። እሱ ሲመጣ ነው ሁሉም ነገር የሚፈጸመው። ህዝብ እንዳለ ያልቃል ነው ማለቃለለ ወደ ራሱ ይወስደናል። ኧረ ተው ወንድሜ ተው። አይደለማ ግልጽ አልሆነልኝም እኮ ያልገባኝ ነገር በግልጽ ገባኝ አለልኝ። እየሰማ ስላልሆነ ነው ብራዘር፣ እየሰማ ስላልሆነ ነው ሳይገባ የምር እየሰማሁህ ራሱ ኮንፊውዝ አደረገኝ እኮ አልገባኝም። እሺ ምኑ ኮንፊውዝ አደረገህ? እስኪ ምን ኮንፊውዝ? እሱ ይመጣል። ከመጣ በኋላ እሱን የሚከተሉ እሱን የሚያምኑ ወደ ራሱ ይወስዳቸዋል። ከዛ በኋላ ደግሞ እኛም ደግሞ እዚሁ ምድር ላይ ስንኖር ደርሰንበት ከሆነ እንዴት ነው የሚያደርገን ነው ጥያቄ እኮ ሳንሞት እንዴት ነው? እሱን እኮ መልሼልሃለሁ። ግልጽ በሆነ ሁኔታ አልመለስክልኝማ። እኛ አልሰማኸኝም። አልሰማኸኝም። አሁን ስላልገባኝም አልገባህም ሳይሆን አልሰማኸኝም። መግባትና አልመስማት ይለያያል። አልሰማኸኝም። እየነገርኩ ነው። ኢየሱስ ክርስቶስ ወደዚህ ሲመጣ የሚያምኑትን ወደ ራሱ ሲወስድ እናንተ ገሃነም ትገባላችሁ፣ ምድር ትጠፋለች አልኩ። ኦኬ እኛንም ጨምሮ ነው የምንጠፋው እኮ ምድር ገሃነም ትገባላችሁ ነው እንዴ ያልኩ አልጠፋላችሁ። እስቲ ማስረጃ ስጠኝ። እሺ ያላመኑትን በጠቅላላ እንደሚጠፉ ማስረጃ ስጠኝ። እንዴ እኔ ይጠፋል አላልኩም፣ ገሃነም ይገባሉ ነው ያልኩት። እንዴ ያላልኩ ገሃነም እንደሚገቡ ማለት አሁን በህይወት እያለን እሱ ሲመጣ ሌሎች አማኞች ይሞታሉ ነው ወይስ ይኖራሉ? አይው አሁንም አሰማማየ ዝም ብለን አይ በማስረጃ ያሳየኝ። በቃ እየተነገረኝ ያለው በማስረጃ ላይ አይ በቃ ይበቃል። እሺ እንዴ ይበቃል። እሺ እንዴ ሳይገባኝማ እኮ እንዲማ ማለት በቃ አልሰማህም እንጂ አልገባህም ማለት አሰማው። እስቲ በደንብ አብራራልኝ። ጥያቄ እዚህ ላይ አይደለም ጥያቄ ምንድነው መሰለ? እኛ እንኖራለን አይደል? በቃ አይ በቃ ጥያቄ መድገም ትርጉም የለውም። ጥያቄውን ጠየቀኝ፣ መለስኩልህ፣ ደግማለህ፣ መለስኩልህ፣ መልሱን አሰማ አይደለም። እንደዛ ሳይሆን የሚገባኝ ነው ማድረግ ያለብህ። በቃ አልጎደ በቃ በይበቃል። እሺ ወንድሜ አንድ ሰው ካልሰማ ምንም ማለት ነው። እሺ ቢያንስ ማስረጃ ስጠኝ። እሺ ማስረጃውን ስትሰማኝ እኮ ነው ማስረጃ መስጠት። ለሰማሁት በቂ መልስ መስጠት እኮ አንተ ፋንታው። ኧረ ብራዘርዬ ምን ሆነህ ነው እንዴ? አልሰማኸኝም? ምን ላድርግሽ? ሰማው። ኢየሱስ ሲመጣ እናንተን መጥቶ ነው የሚወስደው ወይስ? ይቅርታና እኔ ራሴ ገብቶኛል በደንብ። እንዴት ነው የገባሽ? አስረዳኝ። አንተ አስረዳኝ። እረዳለሁ። አንተ በገባ መንገድ አሁን ካሁን በኋላ እንዳታወራሽ፣ ካልሆነ አስወጣለሁ። እሺ ካሁን በኋላ አታው እድል ሰጥቻለሁ። ደከመኝ። እሺ ብራዘር በተደጋጋሚ 5-6 ጊዜ ጠየቀኝ። 6 ጊዜ ሁሉ ነግሬ ካልሰማኸኝ በቃ ደከመኝ። ይበቃል። እሺ በቃ ይበቃል ከተባለ ደግሞ አታስገድደኝ። በቃ ይበቃል። ሌላ ሰው ላስተናግድ ማለት ሳይገባኝም ቢሆን በቃ ገብቷል። በቃ ውጣ ነው። አይ ገብቷል አይደለም፣ አልሰማኝም። ሰው ሲሰማ እኮ ነው። በደንብ ሰምቻለሁ። አንተ ነህ እኮ ማብራሪያ ላይ እንዴ በግድ አታድርገው። በቃ ይበቃኛል፣ ደከመኝ። እሺ ብራዘር ይሄንን መስማት አይደለም እኮ አልሰማም አልከው። ሌላ ጥያቄ ያለው አካል አለ ያስተናግድ። አሁን ባወራው ላይ ያኔ ገብቶኛል። ለልጁ እያስረዳ የነበረው ነገር ያላመኑ ሰዎች ወደ ገሃነም ነው፣ ያመኑት ደግሞ የዘላለም ሕይወት ያገኛሉ ነው አይደለ? ባጭሩ እኔ ረጅም ሰዓት ያስተናገድኩት ሙስሊምን ነው ማስተናግደው። ሙስሊም ከሆነ ግን ረጅም ሰዓት ታግሼ
ካልገባው ደግሞ ሚዩት አድርጎ ሌላ ሰው ይጠይቃል። እሺ ኦኬ ሰላም ነው ወንድሜ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል በአንተ ትምህርቶች ብዙ ጊዜ በጣም ደስ ይለኛልና ቅድም ትንሽ ጣልቃ ልገባብህ የፈለግኩት ለምንድን ነው ልጁ አዳምጧል፣ በመሰረቱ አዳምጧል። ነገር ግን ማዳመጥና ወደ ውስጥ ማዋጥ በጣም የተለያዩ ናቸው። ወንጌልን በአፋቸው ላይ ሌላውን ደግሞ ወደ ልባቸው የሚወስዱ ሰዎች ብዙ ጊዜ ሰዓትን ያባክናሉ። ግን ባጭሩ ልመልስለት የፈለግኩት ምን መሰለ፣ በእስልምና እንኳን አስተምሮት ኢየሱስ ክርስቶስ መጥቶ ደጃልን እንደሚገድለው ራሱ ያምናል። ሁላችንንም ያጠፋናል ወይ ምናምን የሚባሉ ሎጂኮች ብዙ ስላልተመቹኝ እሱን ካውንተር አታክ ልጠይቀው ነበር። እኔ በጣም አመሰግናለሁ። የወንጌል ስራ ነው፣ አብረን እንሰራለን። እሺ ተባረክልኝ። አሜን አሜን። አቤት ሰላም ነው ፋዘር፣ እንዴት ኖት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሁን ሲያስተምሩ ማለት ነው ፋዘር ኢየሱስ ክርስቶስ ያልተከተሉት ከሰይጣን ጋር በሲኦል ይቃጠላሉ ሲሉ ነበር እና ኢየሱስ ክርስቶስ ደግሞ በብሉይ ኪዳን ዘመን የሞቱትን ሲኦል ሄዶ አድኗቸዋል የሚል አስተምሮም አለ በእናንተ እና እነማን ናቸው የዳኑት? ኢየሱስ ክርስቶስ ሲኦል ውስጥ ገብቶ የሚለው አስተምሮ የሐሰት ትምህርት ነው። ቤተክርስቲያንም አትቀበልም። የተሳሳቱ ሰዎች ናቸው እንደዛ የሚሉት። ኢየሱስ ክርስቶስ እስከ መቃብር ድረስ ነው ሄደው። እሺ ብራዘር፣ ስለዚህ በብሉይ ኪዳን ያሉ ሰዎችም የዳኑት በእምነት በኩል አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ አብርሃም ምን አመነ ሲባል በዘርህ አሕዛብ ይባረካሉ አለው። ዘርህ የሚለው ክርስቶስ ነው። ስለዚህ በክርስቶስ ኢየሱስ አምነው ይሄዳሉ። በብሉይ ኪዳኖች የሚያመኑት በክርስቶስ ኢየሱስ በማመን ሁሉም የዳኑት እምነቱ እሱ ላይ ነው የሚያርፈው እንጂ አንተ እንዳልከው በብሉይ ኪዳን ወደ አሁን በብሉይ ኪዳን ዘመን ስለ አብርሃም እኮ አይደል። አሁን ብሉይ ኪዳን የምትሉት ኢየሱስ ክርስቶስ ከመሰቀሉ በፊት ያለውን የሰው ዘር በሙሉ አይደል እኮ እሱ ነው። ስለዚህ በብሉይ ኪዳን ዘመን ክርስቶስም አልነበረም። ሰዎችም በተለያየ ነገር ሲያምኑ ነበር። ሙስሊም አለ፣ አይሁድ አለ እና ብዙ ሰዎች ሳያምኑ ሞተዋል። ሙስሊም አረ እንደ ክርስትና አስተምሮ ሙስሊምማ የሰው ልጅ ሲፈጠር ነው ያለው። እሱን ከፈለጉ ጥያቄ ይጠይቁኛል። አንተ ጥያቄ ይጠይቁኛል ካልክ እስኪ ከመሐመድ በፊት አንድ ሙስሊም ማስረጃ ስጠኝና እንቀጥል። እሺ ሱራ 30 ክፈት። ሱራ 30 እኮ ለመሐመድ ነው የተነገረው። ከመሐመድ በፊት ነው። ከማን ነው የተነገረው? ከአላህ ከዓለማት ጌታ እኮ ነው አይደል? አላህ ለመሆኑ ዘላለማዊ እኮ ነው። አላህ ማስረጃ አላህ ለመሆኑ እንደዛ። እሺ አሁን ቆይ ስማኝ አንድ ጊዜ እባክህ አንተም ስም ጠየቀኝ አልሰማኝ። አንድ ጊዜ እርዶጋን እባክህ አንድ ጊዜ እኔ የጠየቁን ጥያቄ በቀጥታ መልስልኝ። ካልመለስክልኝ ደግሞ እኔ ላይ የኔን የምጠይቀኝን ጥያቄ ቀጥል። ከሙሐመድ በፊት ቁርአን ከመውረዱ በፊት ሰዎቹ ሙስሊም መሆናቸውን ወይ መጽሐፋቸውን ወይም የሆነ ነገራቸውን ነገር እናያለን እንጂ ከኋላ መጥቶ ወደ ኋላ የተናገረውን አይደለም የጠየቀኝ። እኔም እኮ እሱን እየመለስኩልህ። አንተ እኮ አሁን አክሴፕት አላደርግም ያልከው ምንድነው? ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የወረደው። ግን ቁርአን ከማን የወረደው? ኦሪጂኑ ከየት ነው? እሱን አልጠየኩም። ለሙሐመድም ይሁን ለአበበም ለከበደም ይሁን እኔ እሱን አይደለም ጥያቄ። እኔ የጠየኩ ከሙሐመድ በፊት ሙስሊም ሆነው መመሪያ ይኖራቸዋል፣ መቼም መጽሐፍ ይኖራቸዋል። እርሱን አሳየን አለ። ጥያቄ ጠየቁ። ይሄን አውጣው አልኩ እኮ ሱረቱል ተውባ 30 አውጣው። የለውም ይሄ እኮ ሱረቱል ተውባ ለሙሐመድ ነው የወረደው አለ እኮ ጨረስን። እሱ ከሙሐመድ በፊት እባክህ እኔ ጠየቁኝ። ከሙሐመድ በፊት ሙሐመድ ከመወለዱ በፊት ከ570 በፊት ቁርአን ከመውረድ በ40 ዓመት ነው ቁርአን ርዕሱ ከመውረዱ በፊት ሰዎች ሙስሊም ሆነው እስልምናቸውን የሚከተሉበት መጽሐፍ
እስልምናቸውን የተከተሉበት ማስረጃ ስጠን ነው ጥያቄ ጠየቁ። ኦኬ እየሰጠው እኮ ነው። አንተ አሁን ቁርአን አልቀበልም እያልክ ነው ማለት ነው። ቁርአን እንደዚህ ቁርአን አትቀበልም ይለኛል። ከቁርአን እንደዛ። እሺ አንተ ኢየሱስ ክርስቶስ አባቴ እንዳስተማረኝ ይላል። ኢየሱስ ክርስቶስ አይደለም መልሱ ብራለ ኢየሱስ ክርስቶስ ስለሚጠየቅ ነው። አንተ መልስና አይጠይቀኛል። በቃ አሊያ ይበቃል። ኢየሱስ ክርስቶስን እስኪ አብ ሲያስተምር እሱን እኔን ትጠይቀኛለህ። እሱን ኢየሱስ ክርስቶስ የሚለውን አንተ ጠይቀኝ። እሺ በቃ አብ እንዳስተማረኝ ይላል። እስኪ አብ ሲያስተምረው ማስረጃ አስጠኝ። ኤርዶጋን አንድ ጊዜ አንተ መመለስ ካልቻል ከእስልምናው ላይ ካልመለስ እኔን ትጠይቀኛለህ። እሺ ይጠይቀኛል። እሱ ለማንኛውም ልቆ በማለት እሺ እኔ ላስወጣ ነው በቃ እሺ ላስወጣ። አንተ ከሙሐመድ በፊት ቁርአን ከመውረዱ በፊት ሙስሊሞች እንደነበሩ ማስረጃ ካልሰጠኝ የለኝም በለኝ። ከዛ ጥያቄዎችን መጽሐፍ ቅዱሳዊ ጥያቄዎችን ትጠይቃለህ። እስልምና ላይ ያለውን አቆማለሁ። ይሄን መልስልኝ። ይሄን ካላልክ ግን ላስወጣው። ስለማንጣላ መጣላትም ስለማልፈልግ ታች አወርዳለሁ። ጥያቄውን መመለስ ትችላለህ። ከሙሐመድ በፊት ቁርአን በፊት ይኸውልህ ለእኛ ለሙስሊሞች ኤቪደንሳችን ቁርአንና ሐዲስ ነው። አንተ ደግሞ ቁርአን ጨረስኩ ማለት ነው። ከምንጋጨው እኔ የጠየቁት ጥያቄ ከሙሐመድ በፊት ሙስሊሞች አሉ ብለኸኛል። ስለዚህ ቁርአን ሙስሊሞች ናቸው ብሏል። ስለዚህ ማስረጃውን ማቅረብ አለበት። በዛን ሰዓት ሙስሊሞች የነበሩ መጽሐፋቸው ሲከተሉት የነበረው ነገር አሳየኛል። የለኝም ካልከኝ እኔን ጥያቄ ጠይቀኝ ብያለሁ። መልሰህ እዛው እንደታደራችሁ ከሆነ ሙስሊሞች ቁርአን ነው መረጃቸው አውቃለሁ። ከቁርአን ውጭ መረጃ እንደሌላቸው አውቃለሁ። እነሱ የጠየቁ ከቁርአን በፊት ሙስሊሞች ነበሩ ብለኸኛል። መሐመድ ቁርአንን ከመቀበሉ በፊት መሐመድ ከመወለዱ በፊት ሰዎች ሙስሊሞች ናቸው ብለኸኛል። ሙስሊም ከሆኑ መጽሐፋቸውን ስለሚል ነው ጥያቄ። የዚህን ነገር መልስ ምን እንደሚመልሱ እኔ ትንሽ እንድናገር ትፈቅድልኛለህ? መልሳቸው ምን ሊሆን እንደሚችል ብዙ ጊዜ ስለሰማሁት ማለት ነው። አይ እነሱ ቢመልሱት ነው የሚሻለው። እነሱ ቢመልሱት ጥያቄያችን ላይ ፎከስ ብናደርግ የተሻለ ነው ብዬ ነው ማለት ነው። ጥያቄ ጠይቁን፣ መልሱ ላይ እኛ በሌላ አካውንት መጥተሽ ነገር የለም። እሺ ጥያቄ ካላችሁ ጥያቄያችሁን እናስተናግድ። እናንተ ጥያቄ ሲጠይቁ እኛ ጥያቄ አትጠይቁ፣ ግን የእናንተን ትተነዋል። እኛን ጥያቄ ጠይቁ። እዚህ ላይ ፎከስ እናደርግ ማለት ነው። እሺ ቀጥል። ሁል ጊዜ እስልምና ተከታይ ወንድሞቻችን እና እህቶቻችን ጥያቄ ይጠይቁናል ሁል ጊዜ። ነገር ግን አንድ ነገር አለ። እነኛ የሚያምኑት ወይም የሚመሩት በቁርአንና በሐዲስ ነው። ሐዲሱ ላይ ደግሞ ቁልጭ አድርጎ ያስቀመጠው ለነቢዩ እንደወረደላቸው እኔ ከሙስሊሞች የመጀመሪያ ሆንኩ ወይም አደረገኝ ብሎ ተጽፏል። አሁን ለሙስሊሞች ወይም ሙስሊም ለመሆን መጀመሪያ ከሆኑ ነቢዩ ሙስሊሞች ደግሞ ከዛ በፊት አለ ካሉ የሚመሩበት መጽሐፍ ራሱ አይጋጭባቸውም ወይ የሚል ጥያቄ አለ። ኦኬ አስተያየት ስላልከኝ ነው ጥያቄ ካረከው ያው አይ ለነኛ እንዲመልሱት ወይም በዚህ ሰዓት እኛ ሊጠይቁንና ከዛ እንተናለን። በዚህ ሰዓት እኛ ጥያቄ ፎከስ እንድናደርግ እሺ አሁን ጥያቄ ምልክት መጠየቅ ትችላለህ። እሺ እናመሰግናለን። እኔ አንድ ጥቅስ እንድታብራራልኝ ነው የምፈልገው መጽሐፍ ቅዱስ ማለት ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 16 ላይ ያለውን አብራራልኝ እስቲ። መጽሐፍቶች፣ ቅኔዎች፣ ለምሳሌ አነጋገሮች ምናምን መሆናቸውን እንድትረዱም በዛም ሰማርያ በአምላኳ ላይ አምጻለችና በደሏንም ትሸከማለች። በሰይፍ ይወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዛቸውም ይቀደዳል ይላል። አሁን ይህንን እንግዲህ ምንድን ነው ሀሳቡ? እሺ መጀመሪያ ይሄ ሰማርያ ምን ተፈጥሮ ነው የሚለውን ነገር መታወቅ አለበት። ምክንያቱም ሰማርያ የምትባለውን ቦታ ማወቅ አለብን ማለት ነው። ስለዚህ ሰማርያ ማለት 12ቱ የእስራኤል ነገዶች ናቸው፣ ወደ ላይ ያሉት ናቸው።
እግዚአብሔርን ትተው ጣዖትን የሚያመልኩ ናቸው። ስለዚህ በጣዖታቸው ውስጥ የሚኖሩ እግዚአብሔርን የተወ ሰዎች ናቸው። ይሄ ትንቢት ነው፣ ትንቢት ነው። ባይዘወይ ይፈጥፈጡ ፈጠፍጣቸዋለሁ ሳይሆን ወደፊት የሚፈጠርባቸው ነገር ይናገራል። ሰማርያ በአምላኳ ላይ አምጻለች እና በደሏም ትሸከማለች። በሰይፍ ይወድቃሉ። በሰይፍ ይወድቃሉ ማለት ጦርነት ይመጣል፣ ይማረካሉ ማለት ነው። በዛን ጊዜ ሕፃናቶቻቸውን ይፈጠፍጡባቸዋል፣ እርጉዛቸውን ይቀዱባቸዋል። ምኖቹ ጥላቶቻቸው። ስለዚህ እግዚአብሔር እየተናገረ ያለው ወደፊት ይሆንባቸው ያለው፣ ምክንያቱም እኔ ያልጠብቃቸውም ወራሪዎቿ ይመጣሉ፣ ወራሪዎቿ ያንን ነገር ያደርጋሉ እያለ እኔ ደግሞ አልጠብቃቸውም፣ ምክንያቱም አምላካቸውን ትተው ሌላ ጣዖት አምልከዋል። ስለዚህ ያ ጣዖታቸው ሊጠብቃቸው የሚገባው ማለት ነው ሀሳቡ። ግን ይሄ ሕፃናቶቿን ሊፈጠፍጣ እርጉዛቸው ይቀድዳሉ የሚለው ሀሳብ መከራ ይደርስባቸዋል የሚል እንጂ በቀጥታ እንደዚህ ይሆናል የሚልም ሀሳብ የለው። ምክንያቱም እንትኑ ትንቢት ነው ክፍሉ። ስለዚህ ምሳሌያዊ አነጋገርም ነው ማለት ነው እኮ በጦርነት ምክንያት ነው እንደዚህም ይሆናል ያልከኝ። ጠላቶቻቸው ነው አልሰማኝም። ምን አልኩ? በደንብ የሰማ ሰው እንትን የሚያደርጉት ጠላቶቻቸው ነው ያልከኝ ሳ አይደለም። ለምን ቆርጣል? እሱ መልስ አይሆንም። የነገርኩህን በትክክል እንደገና እንትን በልልኝ። ይቅርታ። ይሄ ትንቢት ነው፣ ክፍሉ ትንቢት ነው። ትንቢት ማለት ሰማርያ የምትባል ከተማ አለች። 12ቱ የእስራኤል ነገዶች ናቸው። ከእግዚአብሔር ተለይተው ጣዖት ነው የሚያመልኩት። ከእግዚአብሔር ጥበቃ ወጥተዋል። ስለዚህ ወደፊት ይደርስባቸው ያለውን ነገር በትንቢት መልክ ነው የነገራቸው። ጥላቶቻቸው መጥተው በሰይፍ እንደሚገሏቸው ልጆቻቸው እንደሚገል ነው የተናገረው። ቀጥታ ይፈጠፍጧቸዋል፣ እርጉዛቸውን ይቀዳሉ ማለት ሳይሆን ቀጥታ ትርጉሙ መከራ ይደርስባቸዋል፣ በጦርነት ትሸነፋላችሁ፣ ትማረካላችሁ፣ እኔም አላድናችሁ ነው ሀሳቡ። ስለዚህ እግዚአብሔር እንደዚህ አድርጉ ብሎ ሳይሆን ያዘዘው የሚደርስባቸውን የነገራቸው። ስለዚህ ወደፊት ያለውን ስለሚያውቅ እግዚአብሔር በትንቢት መልክ በሆሴዕ በኩል ነገራቸው ማለት ነው። አሁንስ ሰምተኛል? አዎ ሰምቻለሁ። እሺ ምንድን ነው ያልኩት? ትንቢት ነው፣ ወደፊት የሚፈጠር ገና የሚደረግ ነገር ነው። የሚያደርጉባቸው ግን ጥላቶቻቸው ናቸው እንጂ እግዚአብሔር አይደለም ማለት ነው እኮ ትርጉም። ይሄኛው አሁን ለምሳሌ እንትን ያልከው ይሄን ያብራራኸው በመጽሐፍ ደረጃ አለ፣ አባቶች እየፈቱት አለ ወይስ እርሶ ነው እንትን ያደርጉ ያሉት? አይ ክፍሉ እኮ እንዲህ ይላል። ክፍሉ እንዲህ ይላል፣ በወንድሞቻችሁ ፍሬያማ ቢሆኑ የምስራቅ ነፋስ ይመጣል፣ የእግዚአብሔር ነፋስ ከምድረ በዳ ይመጣል፣ ምንጩን ያደርቃል፣ ፈሳሹን ያጠፋል፣ የከተማዎች ዕቃዎች ሁሉ ያሉ በዛል። ሰማርያ በአምላኳ ላይ አምጻለችና በደሏም ትሸከማለች፣ በሰይፍ ይወድቃሉ። ጦርነት ማለት ነው። ሕፃኖታቸው ይፈጠፈጣሉ፣ እርጉዛቸውም ይቀደዳሉ። ይህን የሚያደርገው ማን ነው? ጠላቶቻቸው ናቸው። እግዚአብሔር አሳልፎ ስለሚሰጣቸው ማለት ነው። ስለማይጠብቃቸው። ለምንድን ነው የማይጠብቃቸው? እነሱ ጣዖታቸውን ስለማይመልኩ ማለት ነው። እነዚያ ጠላቶቻቸው እነማን ናቸው? የውጭ ጠላቶች ናቸው። ይሄ ሰማርያን እኮ ማርከው ሄዱ። ለምሳሌ ሰማርያ በማን ተማርካ ነበር? በአሦር ንጉሥ ተማርካ ነበር መጀመሪያ። በኋላ ላይም ደግሞ በተለያዩ የጎረቤት ሀገሮች ምርኮ ተደርጎባቸዋል። ይቺ ሰማርያ የምትባለው እኮ 10 የእስራኤል ነገዶች ናቸው። አሁን ለምሳሌ በትግራይ ክልል ላይ ጦርነት ተካሂዷል። ይህ ጦርነት ሲካሄድ ብዙዎቹ አልቀዋል። ይህንን አምላክ ያቃልቃል። ለምሳሌ ይህንን እንደዚህ ይሆናል፣ እንደዚህ በኢትዮጵያ ውስጥ እንደዚህ ይሆናል፣ እንደዚህ ይሆናል ብሎ እግዚአብሔር ቢናገር እግዚአብሔር አድርጎታል አይደለም፣ ያደረጉት ሰዎቹ ናቸው። ግን እግዚአብሔር ቀድሞ ተናግሯል እኮ። ይህ የሚደረግባቸው ስላመፁ አይደል? አምላክን ስላመፁ አይደል እኮ። አምላክን በማመፃቸው እግዚአብሔር ከሱ ጥበቃውን አነሳ። ሰዎቹን ግን እንትን ያሏቸው ሰይፍ ነው፣ ጦርነት ነው የተካሄደው። ስለዚህ በጦርነት ተሸነፉ ማለት ነው። ከዛ በፊት ምን ነበር? እግዚአብሔር እኔን ብትከተሉና በእኔ ብታምኑ ከጥላቶቻችሁ ጠብቃችኋለሁ ብሏቸው ነበር። ስለዚህ እሱን ካላመኑ ደግሞ ከጥላቶቻቸው መጠበቁን አቆመ። እነሱ ጥላቶቻቸው መጥተው ይህንን ያደርጋሉ ማለት ነው። አምላክን ካመፁ ለእነሱ ጠላት ሊሆን የሚገባ ዋናው አንደኛው አምላክ ነዋ። አምላክ ጥላት ሆነ ማለት አምላክ ጥላት ሆነባቸው ወይ? አልሆነባቸው። ምክንያቱም ይሄ ክፍል ብቻ ሳይሆን እግዚአብሔር ምሕረት እንደሚያደርግላቸው ብዙ ክፍል ላይ ሆሴዕ ላይ የሚናገራል። ለምሳሌ እንዲህ ይላል፣ እስራኤል ሕፃን ነበረ፣ ወደድኩት፣ ልጁንም ከግብፅ ጠራሁት፣ አብዛኞቹን ብጠራቸው አጥብቄ ከፊት የራቁ። ከዛ እያለና አጥብቀው እንደራቁ ይነግራቸውና መልሶ ደግሞ ምሕረት እንደሚያደርግላቸው ይናገራል። ስለዚህ እግዚአብሔር ለሕዝቡ ጥላት ሳይሆን እንዲመለሱ ይፈልጋል። ግን
ከሱ እቅፍ ከወጡ ጥላቶቻቸው መጥተው ወይም ከሱ ጥበቃ ከወጡ ጥላቶቻቸው መጥተው እንደሚያጠፏቸው ነው የሚናገረው እንጂ እግዚአብሔር ለእነሱ ጠላት ሆኗል የሚል አስተምሮ የለም ማለት ነው። ግን ይችኑ ሀሳብ ምንድነው ሆሴ 13 ላይ ያለውን ይችኑ ሀሳብ በሰማርያ በአምላኳ መጸች በደም ተሸከመ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ ጉዟቸው ይቀደዳሉ የሚለውን ሀሳብ ይችኑ ሀሳብ ከቁርአን ላሳየ ማሜ በአሁኑ እንትን ላይ አምላክም ለነሱ ጥላት ሆነዋል ማለት እኮ ነው። እንደዚህ ከሆነ አይልም አልኩ እኮ ብራዘር፣ አይልም ካልኩ መልሽ የለ መልስ አይልም ማለት አይደለም። እዚህ ጋር እኮ ጥበቃውን ካነሳ ከነሱ ለነሱም ጥላታቸውም አምላካቸውም ጥላታቸው ነው ማለት ነው። አይ አምላክ ለሰው ልጅ ጥላት አይደለም አይልም መጽሐፍ ቅዱስ። እግዚአብሔር ኃጢአተኞችን ይቀራል ከነ ኃጢአታቸው አይሞቱም ይላል። ስለዚህ እግዚአብሔር ምሕረት ያደርጋል እንጂ ጥላት አይደለም ማለት ሰዎች ናቸው ለእግዚአብሔር ጥላት ነው። አምላክን ካመጹ አምላክ ለነሱ ጠላት አይደል? አምላክ ጠላት አይደለም አልኩ እኮ። ሰዎቹ ናቸው ለአምላክ ጠላት የሆኑት። ገና ጠላቶች ሳለን መጽሐፍ ቅዱስ ምን ያለው? ገና ጠላቶች ሳለን እግዚአብሔር አምላካችን ወደደን። ኢየሱስ ይወደን ጠላት ነው። እሺ እናመሰግናለን። እሺ ሌላ ጥቅስ ታብራራልኛለህ? ይቻላል። እሺ ጥቅሱን አላስታውስም፣ ግን ሐሳቡን ልንገርህና ካስታወስክ ታወጣልኛለህ። በክርስትና ሴት ልጅ ባሏን ያለ ዝሙት መፍታት አትችልም የሚልን እንትን ሰማሁትና እሱን እስቲ ምናልባት የምታውቅ ከሆነ አብራራል። አይ ሴት ልጅ ብቻ ሳይሆን ወንድም ያለ ዝሙት ጠንቅ ምክንያት አንድ ሰው ዝሙት ከሰራ ምክንያቱም ሌላው አካሉ ከሌላው ጋር ህብረትን ስለፈጠረ ጋብቻው ይፈርሳል። ጋብቻው ከፈረሰ መፍታት ይፈቀዳል። ዝሙት ካልሰሩ በዝሙት ምክንያት ካልሆነ በቀር ሚስትን መፍታት አይቻልም ነው። ዝሙት ግን ክልክል ነው መጽሐፍ ቅዱስ። እሺ ግን ለምሳሌ ካልተግባቡሳ? ካልተግባቡ መግባባት ነው ያለባቸው። ካልተግባቡ ለምሳሌ ለሷ ካልተመቻት ሁሌም የሚያስቸግራት ከሆነ የሚመታት ከሆነ የሚገርፋት ምናምን ከሆነ እንደዚሁ ደግሞ የአካል ጥቃት የሚያደርስባት ከሆነ እንዴት ነው የምታደርገው? አዎ የመጨረሻ ማድረግ የሚችሉት መፋታት ነው። ከተፋቱም ደግሞ ማግባት አይችሉም። ተወሰነው ነው መኖር ያለባቸው ነው የሚለው መጽሐፍ ቅዱስ። እንደዚህ ይሄኛው ጥቅስ እንደሚያመለክተው ከሆነ ያ ዝሙት ካላደረጉ በስተቀር እንትን አይሉም የሚለውሳ። አዎ ስለዚህ አሁን አንተ እያልከኝ ያለኸው እሷ መፍታት ክልክል ከሆነ ስለዚህ ለመፍታት ፈልጋ ዝሙት መስራት አለባት ልትለኝ ነው። እሱማ ዝሙት ራሱ ክልክል ነው። ዝሙት ክልክል ነው። አምላክ ራሱ ምን ብሏል? ዝሙት ክልክል ነው ብሏል። ክልክል የሆነን ነገር አድርጋ ካለችማ ዝሙተኛ ናት። ሌላ ቅጣት ነው። አታደርግም። ለምን? ዝሙት ክልክል ስለሆነ። መፍታት ክልክል ነው ብላ ክልክልን ነገር ለማድረግ ሌላ ክልክል ነገር እንዴት ታደርጋለች? እሱንም ከልክሏል አስቀድሞ ዝሙት ክልክል መሆኑ። ስለዚህ አይደረግም። እንደሱ ያላት አማራጭ ይሄንን ነው። እሱን ካልፈለገች አማራጭ አይኖራትም። እንዴት አማራጭ? ዝሙት አማራጭ አይሆንም። ክልክል ነገር አማራጭ ክልክል ለሆነ ነገር ክልክል አይደለም። መጽሐፍ ቅዱስ ምን ያህል ከተፋቱም ሌላ እንዳያገቡ ነው የሚለው እንጂ ዝሙትን ጋብቻን እግዚአብሔር መፍታት ይጠላል። ያንን የጠላውን እንኳ ነገር ካደረግ ኃጢአት ሰራህ ማለት ነው። ድጋሜ ማግባት የለብህም ይላል ደግሞ መጽሐፍ ቅዱስ መልሶ። ስለዚህ ክልክል ነው። ያንን ገደብ ግን የሰው ልጅ ሊጥስ ይችላል። ከጣሰ ደግሞ ሌላ ኃጢአት ደግሞ መልሶ መስራት የለበትም። አርፎ መቀመጥ ነው ያለበት። ሀሳቡ ኃጢአትን እየፈቀድክ መሆን የለበት። ኃጢአት አይፈቀድም። ዝሙት ኃጢአት ነው። መፍታትም ኃጢአት ነው። ዝሙት የሚሰራ ኃጢአት ይሰራል፣ ቢፈታም ኃጢአት ይሰራል። ስለዚህ ሁለት ኃጢአት በአንድ ጊዜ አለ። እሷ መፍታት ከፈለገች ምን ማድረግ አለባት? መፍታት ከፈለገች መፍታት የለባትም ነው። መፍታት ከፈለገች ፈታች፣ በቃ አለቀ። ስለዚህ ድጋሜ ማግባት የለባትም። እዚህ ጋር አይቻልም እያለ እንዴት ትፈታለኝ እንዴ? አይቻልም። አንተ ሰው አይቻልም ተብሎ አይደል እንዴ ዝሙት የሚሰራ ምን እያለ? አይ እሷ ካልፈለገች ለምሳሌ ጥቃት የሚያደርስባት ከሆነ ጉዳት የሚያደርስባት ከሆነ ካልተመቻት ምን ታድርግ? መጽሐፍ ቅዱስ ይኸውልህ ጋብቻችን ላይ እንደናንተ አይደለም። ይሄ ጋብቻ መጀመሪያ ጋብቻ ውስጥ ስንገባ የእግዚአብሔርን ፈቃድና ሐሳብ ጠይቀን ነው የምናገባው። ለዛ ነው ፍቻችን
ኦልሞስት አይቻልም የሚባለው ለዛ ነው። ለምንድን ነው የማይቻለው? መጀመሪያ አውቀን ነው የምናገረው። የእግዚአብሔር ፈቃድ የእግዚአብሔር ሀሳብ እንጠይቃለን። እግዚአብሔር አምላካችን ይናገራል። የምናገባው ሰው እግዚአብሔርን የሚፈራ ሰው እንደዛ ነገር አለ። ስለዚህ ከዛ አልፎ ግን በጣም አደገኛ ከሆነ ልታደርግ የምችለው ራሷን ማዳን ነው። ራሷን በምታድንበት ሰዓት መፍታት ክልክል ነው። ስለዚህ እሱ ነው መፍታት የፈለገው ማለት ነው፣ እየደበደባት ምናምን ከሆነ። ስለዚህ ራሷ ከእሱ ታገላለች። እሷ ተጠያቂ አትሆንም። መልሰ ማግባት ግን አትችልም። እሱ ማግባት አይችልም። ፍቺ እግዚአብሔር ስለሚጠራ ማለት ነው። ግን ማግለል ትችላለች ነው ከአቅሟ በላይ ከሆነ እኮ እንደሱ። እሱን እኮ ነው የፈለግኩት እኔ። ይላል መጽሐፍ ቅዱስ። ከፈታችሁ ደግሞ እንዳታገቡ ተወስናችሁ እኮ ከአቅሟ በላይ ፍታ የሚል 3-4 ጊዜ ነገርኩህ እኮ 3-4 ጊዜ ለምን አንድ አይነት ነገር እኮ ከቁርአን ከምንትን አለ ከወንጌል አለ መጽሐፍ ቅዱስ ላይ እኮ ነገርኩህ። አዎ መጽሐፍ ቅዱስ ላይ ምን ብዬ ነገረኛ እኮ አድምጠኝ። መጽሐፍ ቅዱስ የተፈታችውን የሚያገባ ያስመነዝራታል ይላል። ስለዚህ ማመንዘር የተፈታችን ማግባት አይቻልም። ከተፈታ ሳታገቡ መኖር ነው ያለባችሁ። ምክንያቱም የተፈታችሁን ካገባ ያስመነዝራታል። አይ ከአቅሟ በላይ ከሆነባት ትፍታ የሚል እንትናል አንቀጻ ትፍታ የሚባል የለም። ብራዘር ነገርኩህ 3-4 ጊዜ እኮ ነገር ሚስቱን የሚፈታ ሁሉ ሌላይቱን የሚያገባ ያመነዝራል። ከባሏ የተፈታችውን የሚያገባ ያመነዝራል። ስለዚህ ባሏ ፈቷት ከሄደ እሷ ምንም ልታደርግ አትችልም፣ ከአቅሟ በላይ ነው። ስለዚህ እሷ ግን ማግባት አትችልም። ቢፈታት እሱም ማግባት አይችልም። እንደ እንትና ማለት ነው፣ እንደ አይሻ አሁን ማግባት አትችልም። 18 ዓመቷ መሐመድ ሞተ፣ ማግባት አትችልም። ምክንያቱም የመሐመድ ሚስት ማግባት ከባድ ኃጢአት ስለሆነ ታውቃለህ አይደል? እሱ ይመስለኛል። ያው ሰርች አድርጌ ያሳየው እንዲህ ይላል፣ ሚስቱን የሚፈታ ሁሉ ሌላይቱንም የሚያገባ ያመነዝራል፣ ከባሏም የተፈታችውን የሚያገባ ያመነዝራል። ስለዚህ የተፈታች ማግባት አይቻልም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል። ስለዚህ እንደሚፈቱ ሰዎች አምፀው ሊፈቱ እንደሚችሉ ስላወቀ የተፈታችውን ማግባት ክልክል ነው። ወይም ደግሞ ፈቶ ሲያበቃ ሌላይቱን ሂዶ ማግባት ደግሞ አይችልም። ስለዚህ መፍትሄውን ሰጥቶናል። ሰው ኃጢአት ስለሚሰራ ብሎ አይፈቅድም። ፈቅጄላችኋለሁ አይፈቅድም። ወደድክም ጠላም ወይ ትከተላለህ ወይ አትከተልም እንጂ አንተ ገና ትክዳለህ ገና ትፈታለህ ተብሎ ለምሳሌ እኔ ፈትቻት ከሄድኩኝ እና እኔ ጋር እንዳትኖር ከፈቀድኩኝ ሚስቴ ትወጣለች፣ ራሷን ችላ ትኖራለች። አለቀ። ይህንን ነው የሚለው። ግን መፍታት አትችልም። መፍታት አይፈቅድም። እግዚአብሔር ያጣመረው ማንም አይፈታውም። በሁለቱ መካከል ያለውን ነገር እንዴት መኖር እንዳለባቸው መጽሐፍ ቅዱስ ያስተምራል። ታውቃለህ፣ እኛ ወንድም ያው ለምሳሌ እኔ ጋር ቤተክርስቲያን ውስጥ እኔ አሁን ለማግባት ከ11 ዓመት በፊት ነው ያገባሁት እና ሳገባ የ6 ወር ቢያንስ በትንሹ የ6 ወር የጋብቻ ትምህርት አለ። የእግዚአብሔርን ሀሳብ እናውቃለን፣ እንጸለያለን፣ ዜና እንወስዳለን። ዝም ብሎ በዘፈቀደ ፈታሁሽ ብሎ መፍታት፣ አገባሁሽ ብሎ ማግባት በጣም ሲሪየስ ነው ጋብቻ እኛ ጋር። ቁርአን በራሱ የፍቺ ምዕራፍ የሚባል አለው። ራሱ በጣም አፕሪሺየት ያደርጋል። ጥያቄ ነበር። እሺ፣ ያው ብዙ ጊዜ ክርስቲያኖችን ስንጠይቃችሁ ኢየሱስ ፍጹም ሰው ፍጹም አምላክ ነው ትሉናላችሁ እና በሰውነቱ ምድር ላይ ያደረገውን ነገር ያው እንስማማለን። የሰዋዊ የስጋ ባህሪውን ምንም ጥያቄ የለኝም። ስለዚህ በመለኮቱ ምድር ላይ ምን አድርጓል? ፍጹም አምላክ ፍጹም ሰው ስለሚባል በአምላክነቱ ምን አድርጓል? በሰውነቱ ያደረገው ገብቶኛል፣ በአምላክነቱ ያደረገው አልገባኝም እና በአምላክነቱ ምን አድርጓል ነው ጥያቄ። ኃጢአትን ይቅር ብሏል። ይቅር ብሏል በራሱ ነው። መጽሐፍ ቅዱስ ይዛል። ማቴዎስ 9 አንብብልኝ።
አልገባኝም። በራሱ ስትለኝ ምን ማለት ነው? አይ በቃ ኃጢአትን ያደርጋል የሚለውን ተቀበልኩና ማቴዎስ 9:6 ላይ ምን ይላል አንብብ። አይ አይደለም የጠየቁን መልሳ ልክ እኔ እንደምመልስልህ በራሱ ያልከኝ ምን ማለት ነው? እሱ መልስ ማለት ያው የአምላካዊ ባህሪ ከማንም የሆነ ነገር ለማድረግ ከማንም እርዳታ አይፈልግም። አይ ማለት ቆይ ኃጢአትን ይቅር ማለት የአምላክነት ባህሪ አይደለም? የአምላክነት ባህሪ ነው። ግን አሁን ለምሳሌ ቆይ አድምጠኝ ልጨርስ። የአምላክነት ባህሪ ለሌላ ይተላለፋል ማለት ለሌላ ይተላለፋል። አሁን የአምላክነት ባህሪ አምላክነት ነው፣ ለሰው አይተላለፍም አይደለ? ስለዚህ ኃጢአት ይቅር ማለት ደግሞ የአምላክነት ባህሪ ነው አይደል? አዎ። ስለዚህ እግዚአብሔር ግን ኢየሱስን ኃጢአት ይቅር እንዲል ሰጥቶታል፣ ስልጣን ሰጥቶታል። ባህሪ ይሰጣል እንዴ? አይሰጥም እኮ አልከኝ። የአምላክነት ባህሪ ሰጥቶታል አይደል? አልሰጠውም። ሰጣይ እኮ ማቴዎስ 9:6 ላይ እንደዛ ይላል። እስቲ አንብብልኝ። ማቴዎስ 9:6 ላይ አንብበው ምን ይላል? እሺ ችግር የለም አነበዋለሁ። አታስብ። ለወደፊቱ የአምላክነት ባህሪ ለአንተ እንዲገባ የአምላክነት ባህሪ ለሰው አይሰጥም፣ የሚሰጥም አይደለም። ምክንያቱም ባህሪ ዘላለማዊ እንጂ በስጦታ የሚገኝ ስላልሆነ ማለት ነው። 9:6 ላይ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንዲታወቅ በዚህ ጊዜ ሽባውን ተነሳ። ስልጣን አለው እንጂ ተሰጠው አይደለም። ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንደተሰጠው አይደለም፣ እንዳለው ታውቁ ዘንድ ለሰው ልጅ ነገር ስልጣን ማለት ምን ማለት ነው? ስልጣን ማለት ይሰጥ አይደል? እኔ ለምሳሌ ስሾም ባለስልጣን እባላለሁ። ስልጣኔ ተሰጥቶኝ አንተ ብራዘር አምላክ የራሱ ስልጣን ተሰጥቶት አይደለም። ስለዚህ አምላክ ስልጣን አለው። ለምሳሌ ሰዎችን የመፍጠር ስልጣን አለ፣ ሰዎችን የማጥፋት ስልጣን አለ። ይሄ ስልጣኑ የተቀበለው ሳይሆን የራሱ። ስለዚህ ኃጢአት ማስተሰረይ ደግሞ የአምላክነት ባህሪ። ይሄ ባህሪ ደግሞ ስለዚህ በራሴ ምንም ማድረግ አልችልም ከሚለው መጽሐፍ ቅዱስ ጥቅስ አይልም። እንደሱ በራሴ አንዳች አይልም። እንደሱ የሚል የመጽሐፍ ቅዱስ ክፍል ነው። በራሴ አንዳች ማድረግ አልችልም ይላል የሚል የመጽሐፍ ቅዱስ ክፍል ነው። ምን የሚል ነው ያለው? ስልጣን ከራሴ አንዳች አንተ ካላወቅ እኔ ላብራራ። ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድን አልሻምና ይላል። ከራሴ አንዳች ላደርግ አይቻለኝም፣ ለምን ፈቃድን አልፈልግም። አየህ፣ ሁለት አይነት አነጋገር። ለምሳሌ አልችልም፣ ሁለት አይነት አነጋገር። አልችልም ለምን? አቅም ስለሌለኝ። አልችልም ለምን? ፍላጎት ስለሌለኝ። ስለዚህ ፍላጎት ስለሌለኝ ካለ አልችልም የሚለው ቃል አቅምን ሳይሆን ፍላጎትን ነው የሚያሳየው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ከአቅም ተነስቶ ኢየሱስ አልችልም ያለበት የመጽሐፍ ቅዱስ ክፍል ከባህሪ አንጻር ወይም ደግሞ ከፍላጎት አንጻር አልሻምና ምክንያት አለ። አልችልም ለምን? በሰማይም በምድርም ስልጣን ተሰጠኝ አይልም በሰውነቱ። እሱ ደግሞ ሌላ የመጽሐፍ ቅዱስ ሌላ ኮንቴክስት ነው። ስለዚህ እሱ ደግሞ ሌላ ኮንቴክስት ነው። ለሌላ መለኮት ውስጥ ታዲያ እኮ አሁን በመለኮት ስልጣን አለው አልኩ እኮ በመለኮት ስልጣን በሰውነቱ ለምን ትጮኻለህ? አንድ ጊዜ ጠይቀህ ለምን አሰማም? ለምን ትጮኻለህ? ለምን ተረጋግተህ አሰማም? ተረጋግቻለሁ እኮ። ተረጋጋህ እኮ ታዲያ መስማት ነው። መረጋጋት ማለት መስማት ማለት አልሰማህም አልጠየቅም። እንደዛ ከሆነ አላስወጣህም። እሺ እኔ እስከ ሰው ጋር መጣጣል ተረጋግተህ ስማ። እድል እየሰጠው ጥያቄ ጠይቀህ መልስ እስከምመልስ ጊዜ ውሰድ። እሺ አትበል። በአምላክነቱ ብለህ ጠይቀህ መልሰህ በሰውነቱ እያልክ ካወራ ለምን እመልስልሃለሁ? አንተ ብዙ ነገር እያወራህ በአምላክነቱም አሳየው። ኃጢአትን የማሰረይ ባህሪ የመለኮትነት መሆኑን አሳየው። እሱ ደግሞ ስልጣን ተሰጠኝ ሳይሆን አለኝ ነው ያለው። ደግሞ ማቴዎስ ደግሞ 28 ላይ ደግሞ ስልጣን ተሰጠኝ በሰማይና በምድር ይላል። ለምን ሲባል ቦታው ላይ ለምን እንደሆነ ይናገራል። ያ ደግሞ የሰውነት ባህሪ ነው። ስለዚህ እዚህ ስልጣን አለ ብሏል፣ እዚህ ተሰጠኝ ብሏል። ለዚህ በሰውነቱ እዚህ በአምላክነቱ ሁለቱንም አሳየው። ያው መቀጠል ይችላል።
ስለዚህ በሰውነቱ ስልጣኑን ሲሰጠው መለኮትነቱ ኦፍ ነው የሆነው። ከዛ ሲፈልግ ኦን ያደርገዋል ነው ኦንና ኦፍ ጥያቄ ጠይቃል። ኦንና ኦፍ የሚሆነው መጀመሪያ ባህሪ ላይ አይሰራም። አንተ ራሱ ማለት እንዴት ተማረ ሰው እና ባህሪ ኦንና ኦፍ አይሆንም። ባህሪ ዘላለማዊ እሺ፣ እንኳን የአምላክነት ቀርቶ የሰው ኦፍ አይሆንም፣ ዘላለማዊ ባህሪ። ስለዚህ ባህሪ ላይ ኦፍ የሚል ቃል ከተጠቀምክ ስለ ሰውነት ባህሪ እንኳን ስለ አምላክነት ስለ ሰውነት ባህሪ አልገባህም ማለት ነው። ስለዚህ ባህሪ የሚገለጥ ያለ ነገር እንጂ ኦፍ የሚደረግ አይደለም። ስለዚህ የአምላክነት ባህሪ አምላክነት ነው፣ የሰውነት ባህሪ የሰውነት ነው። ስለዚህ የአምላክነቱን ባህሪ ስነግር ሰውነት ኦፍ ሆኗል አትልም። ሰውነት ባህሪ። ስለዚህ ሁለቱም ባህሪዎች ናቸው አብረው ኢየሱስ ላይ የተፈጠሩ። ሁለቱም ኦፍ የሚባል ነገር የለም። አምላክነቱ አምላክነት ነው፣ ሰውነቱ ሰውነት። ስለዚህ ኦፍ የሚለውን ከተጠቀምክ ስለ ኔቸር አልገባህም። እሺ፣ ሌላስ በመለኮቱ ምን አድርጓል? ኦኬ፣ በመለኮቱ ፍጥረታትን ፈጥሯል። የቱ ጋር ነው የሚለው ፍጥረታት? አብ ራሱ ስለ ኢየሱስ ክርስቶስ ሲናገር ዕብራውያን ምዕራፍ 1 ላይ እንዲህ ብሎ ሌላም ቦታ ሳያሉ ብዙ ቦታ ስላለ ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረተ፣ ሰማያት የእጆች ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጣሉ፣ አንተ ግን ያው አንተ ነህ፣ ዓመቶቼ ከቶ አያልቁም ይላል። እዚህ ጋር ክሬተር ነው፣ ሲስተነር ነው፣ እንዲህ ደግሞ ፍጻሜን የሚሰጠው እሱ ነው መጽሐፍ ቅዱሳችን። ስለዚህ ዕብራውያን ላይ ኮት ያደረገው ከመዝሙረ ዳዊት ነው አይደል? ስለዚህ ግን ልክ ነው። ከየትም ይምጣ ከየትም አብ ነው። አይ ከየትም መጣ ሳይሆን መዝሙረ ዳዊትን ማየት አለብን። የዕብራውያን ጸሐፊ እያደመጥኩ እኮ ነው። አስወጣ ማድመጥ ጥያቄ የጠየቀ ሰው ማድመጥ ነው። ልታብራራልኝ አትሞክር። አንተ ካብራራህን ጥያቄ ይጠይቃል። ጥያቄ የሚጠይቅ ሰው ጥያቄው ነው። መዝሙርን እንየው አልከኝ፣ ሰምቻለሁ። ከየትም ይምጣ ከየትም ብዬ ላብራራልኝ። መረጋጋት መዝሙር ነው። በስነ ስርዓት አሁንም ስነ ስርዓት ጥያቄ ከጠየቅ እኔ ነኝ ማብራራት ያለብኝ። ሳላብራራ መዝሙርን ሳልጠቅስ ከቀረሁን እሱን ትነግረኝ። የመዝሙርን መጽሐፍ ገብቶት አንብቦ ኮንቴክስቱን ጠብቆ እዚህ ላይ ያመጣው የዕብራውያን ጸሐፊ የእግዚአብሔር አብ ንግግር እንደሆነ ነግሮናል። ስለዚህ የእግዚአብሔር አብ ንግግርን የምናምናለን። አንተና እኔ አይደለም የምናብራራው መዝሙርን ላይ ሂደህ መዝሙር የምታብራራ አንተ አይደለም የምታብራራ። ዕብራውያን መጽሐፍ የኢየሱስ ክርስቶስ ሐዋርያት ያስቀመጡት ነው። ስለዚህ ከአንተና ከእነሱ ማብራሪያ ይበልጣል። እንዲህ ይላል፣ ደግሞም አንተ ከጥንት ምድርን መሰረተ፣ ሰማይ እጆች ስራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። ይሄ ማነው የተናገረው? አብ ስለ ልጁ ነው ይላል። በቃ መልሱ እዚህ ጋር። መዝሙርም ላይ ብትሄድ እዚህ ሲያመጣ አስተካክሎ አምጥቶታል፣ አሳምሮ አምጥቶታል፣ ቆንጆ አድርጎ አምጥቶታል። አብ ስለ ልጁ የተናገረው ነው አለቀ። አንተ መዝሙርን ብታነብ ምንም ታደርገው አትችልም። መዝሙር ዳዊት ላይ ኮት ያደረገው ስለ ሰለሞን ሰርግ የሚወራውን ነው ይወራል። መዝሙር ላይ ስለማንም የሚጥቀሰው ዞሮ ዕብራውያን አድምጥሽ። አንተ ልታብራራ ከሆነ ጥያቄውን ጠይቃለሁ፣ አንተ ታብራራለህ፣ ችግር የለውም። እኔ ግን መልሼ እልሃለሁ። ዕብራውያን ምዕራፍ 1ን ራሱ ዕብራውያን ጸሐፊ አብ ስለ ልጁ ነው የተናገረው ካለ አብ ስለ ልጁ ነው የተናገረው። አንተ ከሺህ ዓመት በኋላ መጥተህ አይ አይደለም ልትል አትችልም። እኔ አንተን ላምን አልችልም። ምክንያቱም መጽሐፉ አብ ስለ ልጁ ነው የተናገረው ነው ያለው። እሺ ወንድማችን፣ ስለዚህ አሁን አንተ ምን እያልከን ነው? የዕብራውያንን ጸሐፊ አልቀበልም እያልከ ካልተቀበልክ ደግሞ ስለዚህ ወደ መጽሐፍ ጉዳይ ነው የሚገባው ማለት ነው። እንደሱ አላልኩ። በቃ ካላልክ አብ ስለ ልጁ ነው ብሎ ተናገረ። በቃ እርሱ እኮ እያልኩ ያለሁት መዝሙረ ዳዊት ላይ መዝሙሩን በመዝሙሩ ሰለሞን ላይ ብትሄድ ምን ነው ይመጣና እዚህ ጋር ልጁንም አምላክ ያለው ነው እያለ ያለው ጥቅሱ። አንተ ነህ የምታብራራው። አላብራራውም፣ ጥቅሱ እንደዛ ነው። ታዲያ ጥያቄ አይደል? ቆይ ዑመር ጥያቄ ጠየቅ፣ መልስ መለስኩልህ። አንተ ለማብራራት ከሞክር እኔ አንተን ጥያቄ ጠይቃለሁ። እሱ የመለስከው መልስ ትክክል አይደለም። ትክክል ካልሆነ ዝም ብለን እንሰማ ነው እባክህ። ልሄድ ነው ምንድን ነው አልገባኝም። በመሀል አትግባ። እኔ ስማና ሄደን አልኩህ። መለስክና ጨረስክ እኮ ምንድን ነው ማለት ነው? መልስ ጨረስክ እንዴ? አድምጥ። እኔ ትክክል ካልሆነ አልኩህ አንተን እጠይቃለሁ፣ አንተ ትመልሳለህ። ሁለቱንም እምቢ ብለህ አይሆንም። እኔ መልሼልሃለሁ፣ አልተስማማህም።
ስለዚህ ወደ ቀጣይ ጥያቄ ነው መሄድ ያለብን። አይ እኔ አብራራለሁ ካልክ አንተን ጥያቄ እንጠይቅ፣ አንተ አብራራ። ምንድነው ድርቅ የሚለው? ከዚህ በላይ ግን አንሰጥም። መለስኩልህ፣ መልሱን አለመቀበል መብትህ ነው። አይ ተሳስተሃል ካልከኝ እኔ እጠይቅሃለሁ፣ አንተ ታብራራልናል። አንተ የተሻልክ ስለሆንክ ማለት ነው። ተሳስተሃል፣ ላብራራልህ። ምንድነው ጥያቄ? ስለዚህ መዝሙሩን ክፈታ ልጠይቅ። ሁላችሁም ዝም በሉ። አንድ ሰው ጣልቃ እንዳይገባ መዝሙሩን ክፈተው። እኔ አንድ ስልክ ነው ያለኝ። አንተ ነው የምታብራራው። በመክፈት ተባበረን። ክፈትልኝና ላብራራ። በመሀል አትግባ፣ አትጩህ እባክህ። መዝሙሩን እኔ አልከፍትም፣ በአንድ አማርኛ እኔ አልከፍትልህም፣ አንተ ነህ የምታብራራው። ምክንያቱም አንተ ስለሆነ የምታብራራው። መዝሙሩን ክፈት፣ መዝሙሩን አንብብ። እኔ ጥያቄ ጠይቃለሁ፣ ቀጥል። ካልሆነ ግን ታጫወርደ እኮ አንተ ካሜራ እና ስለ መጽሐፍ ቅዱስ ላይ ጥቅሱን እነግርሃለሁ፣ እያነበብክልኝ እናደርግ። ከዚህ በላይ ልታገሳች ማም የልፋሲል እኮ ነው። ምን ዑመር የታወቀ አይደል? እኔ ላብራራልህ ይልሃል። የሚያስቀኝ እኮ ፓርት እሱ ልክ መጽሐፍ ቅዱስን እንደሚያውቅ ሰው ደግሞ አሁን ዕብራውያን አንድን ከቸርች ፋዘርስ ካብራሩት አምጣ እነሱ ምን አሉ ተብሎ ቢጠየቅ ይክደዋል። ምክንያቱም ነፃነት አለው። ሙስሊም ስለሆነ መጽሐፍ ቅዱስን የመካድ መብት አለው ሙስሊም ስለሆነ። ስለዚህ በነፃነት ነው የሚክደው። እንደዚህ ተብሎ አይብራራም ሲባል እንኳን ሊቀበል አይፈልግም። ምክንያቱም መብት አለው። ለዛ ነው መጽሐፍ ቅዱስን ግን እኛ እንደዛ እናብራራ። መጽሐፍ ቅዱስ ራሱ ያብራራዋል። አንደኛ ስለ ልጁ ስለ መላእክት ማን አለ ብሎ ስለ ልጁ ግን ብሎ ይናገራል። ዕብራውያን ራሱን መጽሐፉን ስታነቡ በደንብ ነው የሚያብራራ። ከዛ ባለፈ ደግሞ ያንን ዕብራውያን የቸርች ፋዘርስ ምን ብሎ አብራሩት ብለን ደግሞ እንሄዳለን። እነሱንም ስናይ ግልጥ አድርገው ስለ ኢየሱስ ክርስቶስ መሆኑን በደንብ ይነግረናል። ኢየሱስ ክርስቶስ ፈጣሪ ለመሆኑ መጽሐፍ ቅዱስ በሽ የሆነ ማስረጃ አለን። ቆላሲያስ እንሄዳለን። ዮሐንስ ወንጌል ራሱ ከአንድ ጀምሮ ሁሉ በእርሱ ሆነ፣ ከሆነው እርሱ አንዳች እንኳን ያለ በእርሱ አልሆነም ይለናል። ማለት የጥቅስ ችግር የለብንም። ባይዘው ፈጠረ የሚለው መዝሙሩን እናንብበው። ባይዘው መዝሙሩን እናንብበው። ያው ልዩ ስነስርዓት ስለሌለው ነው ያልኩት እንጂ እንዲህ ይላል። በአሕዛብ በአንድነት ተሰብሰቡ፣ መንግስታቱም ለእግዚአብሔር ይገዙ ዘንድ በኃይል ጎዳና መለሰለት። የዘመኔን አነስተኝነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ ይላል። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረተ እያለ ሰማያት የእጆች ስራ ናቸው። ስለዚህ ዘማሪው እግዚአብሔርን ምን እያለው ነው? አንተ ከጥንት ምድርን መሰረተ፣ ሰማይ የእጆች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያ፣ አንተ ግን ያው አንተ ነህ ይልና የባሪያዎችን ልጆች ይኖራሉ፣ ዘራቸውን ለዘላለም ትጸናለህ። ስለዚህ እዚህ ክፍል ላይ ማን ነው? ዘማሪው ሰለሞን ነው አለ። እሺ ኦኬ፣ ይዘምር። ስለማን ተናገረ? ስለ እግዚአብሔር። ያ እግዚአብሔር ማን ነው እያለ ነው? ኢየሱስ ክርስቶስ ነው እያለ ነው። አብ ደግሞ ተናገረ፣ ይሄ ልጄ ነው ሰለሞን የዘመረልን ብለህ ካመንክ አንተ የትም እኮ ልትወስዱ አትችልም። የተሻለ የምታውቅ መስሎት ነው እንጂ ማለት ነው። መዝሙሩም እኮ ሌላ ነገር ምንም አይልም። ስለዚህ በብሉይ ኪዳን ለነቢያት ሲገለጥ የነበረው ኢየሱስ ክርስቶስ ነው እያናቃል። ለምሳሌ ለሙሴ የተገለጠለት ኢየሱስ ክርስቶስ ነው። በብሉይ ኪዳን መገለጦች በሙሉ ወልድ ነው የተገለጠው። አብ ወልድን ይልካል በብሉይ ኪዳንም ማለት ነው። እና ተባረኩ ሁላችሁ፣ እግዚአብሔር ይባርካችሁ።